ኦሪት ዘጽአት ምዕራፍ 21 በፊታቸው የምታደርገው ሥርዓት ይህ ነው። ዕብራዊ ባሪያ የገዛህ እንደሆነ 6 ዓመት ያገልግልህ። በሰባተኛውም በከንቱ አርነት ይውጣ። ብቻውን መጥቶ እንደሆነ ብቻውን ይውጣ። ከሚስቱ ጋር መጥቶ እንደሆነ ሚስቱ ከእርሱ ጋር ትውጣ። ጌታው ሚስት አጋብቶት እንደሆነ ወንዶች ወይም ሴቶች ልጆች ብትወልድለት ሚስቱና ልጆችዋ ለጌታው ይሁኑ፣ እርሱም ብቻውን ይውጣ። ባሪያውም ጌታዬን ሚስቴን ልጆቼንም እወድዳለሁ አርነት አልወጣም ብሎ ቢናገር ጌታው ወደ ፈራጆቹ ይውሰደው። ወደ ደጁም ወደ መቃኑ ቀርቦ ጆሮውን በወስፌ ይብሳው፣ ለዘላለም ባሪያው ይሁነው። ሰውም ሴት ልጁን ለባርነት ቢሸጥ ባሪያዎች እንደሚወጡ እርስዋ አትውጣ። ጌታዋን ደስ ባታሰኘው በዋጆ ይስደዳት። ስለ ናቃት ለሌላ ወገን ሰዎች ይሸጣት ዘንድ አይገባውም። ለልጁም ቢድራት ለሴት ልጆች የሚገባውን ያድርግላት። ከእርስዋ ሌላም ቢያጋባው መኖዋን ልብስዋንም ለምንጣፍዋም ተገቢውን አያጓድልባት። ይህንም 3 ነገር ባያደርግላት ያለ ገንዘብ በከንቱ ትውጣ። ሰው ሰውን ቢመታ ቢሞትም እርሱ ፈጽሞ ይገደል። ባይሸምቅበትም ነገር ግን እግዚአብሔር ድንገት በእጁ ቢጥለው የሚሸሽበት ስፍራ እኔ አደርግልሃለሁ። ሰው ግን ቢደፍር ባልንጀራውን በተንኰል ቢገድለው እንዲሞት በመሠዊያ አውጥተህ ውሰደው። አባቱን ወይም እናቱን የሚመታ ፈጽሞ ይገደል። ሰውን ሰርቆ ቢሸጥ ወይም በእጁ ቢገኝ እርሱ ፈጽሞ ይገደል። አባቱን ወይም እናቱን የሚሰድብ ፈጽሞ ይገደል። 2 ሰዎችም ቢጣሉ አንዱም ሌላውን በድንጋይ ወይም በጡጫ ቢመታ ያም ባይሞት ነገር ግን ታምሞ በአልጋው ላይ ቢተኛ ተነሥቶም በምርኩዝ ወደ ሜዳ ቢወጣ የመታው ንጹሕ ነው። ነገር ግን ተግባሩን ስላስፈታው ገንዘብ ይከፍለው ዘንድ ያስፈውሰውም ዘንድ ግዴታ አለበት። ሰውም ወንድ ባሪያውን ወይም ሴት ባሪያውን በበትር ቢመታ ቢሞትበትም ፈጽሞ ይቀጣ። የተመታው ግን 1 ወይም 2 ቀን ቢቆይ ገንዘቡ ነውና አይቀጣ። 2 ሰዎች ቢጣሉ ያረገዘችንም ሴት ልጁን እስክትጨነግፍ ቢገፉአት ባትጐዳ ግን የሴቲቱ ባል የጫነበትን ያህል ካሳ ይስጥ። ፈራጆቹም እንደ ፈረዱበት ይክፈል። ጉዳት ግን ቢያገኛት ሕይወት በሕይወት ዓይን በዓይን ጥርስ በጥርስ እጅ በእጅ እግር በእግር መቃጠል በመቃጠል ቍስል በቍስል ግርፋት በግርፋት ይከፈል። ሰውም የባሪያውን ወይም የባሪያይቱን ዓይን ቢመታ ቢያጠፋውም ስለ ዓይኑ አርነት ያውጣው። የባሪያውን ወይም የባሪያይቱን ጥርስ ቢሰብር ስለ ጥርሱ አርነት ያውጣው። በሬም ወንድን ወይም ሴትን እስኪሞቱ ድረስ ቢወጋ በሬው ይወገር፣ ሥጋውም አይበላ። የበሬው ባለቤት ግን ንጹሕ ነው። በሬው ግን አስቀድሞ ተዋጊ ቢሆን ሰዎችም ለባለቤቱ ቢመሰክሩለት ባይጠብቀውም ወንድን ወይም ሴትን ቢገድል በሬው ይወገር፣ ባለቤቱ ደግሞ ይገደል። ከእርሱ ግን ካሳ ቢፈልጉ የሕይወትን ዋጆ የጫኑበትን ያህል ይስጥ። ደግሞ ወንድ ልጅ ቢወጋ ሴትንም ልጅ ቢወጋ ይህንኑም ፍርድ ያድርጉበት። በሬው ወንድ ባሪያ ወይም ሴት ባሪያ ቢወጋ የበሬው ባለቤት 30 የብር ሰቅል ለጌታቸው ይስጥ፣ በሬውም ይወገር። ሰውም ጕድጓድ ቢከፍት ወይም ጕድጓድ ቢቈፍር ባይከድነውም በሬም ወይም አህያ ቢወድቅበት የጕድጓዱ ባለቤት ዋጋቸውን ለባለቤታቸው ይክፈል፣ የሞተውም ለእርሱ ይሁን። የሰው በሬ የሌላውን በሬ እስኪሞት ድረስ ቢወጋ ደህናውን በሬ ይሽጡ፣ ዋጋውንም በትክክል ይክፈሉ፣ የሞተውንም ደግሞ በትክክል ይካፈሉ። በሬውም አስቀድሞ ተዋጊ መሆኑ ቢታወቅ ባለቤቱም ባይጠብቀው በሬውን በበሬው ፋንታ ይስጥ፣ የሞተውም ለእርሱ ይሁነው። ኦሪት ዘጽአት ምዕራፍ 22 ሰው በሬ ወይም በግ ቢሰርቅ ቢያርደው ወይም ቢሸጠው በበሬው ፋንታ 5 በሬዎች በበጉም ፋንታ 4 በጎች ይክፈል። ሌባው ቤት ሲምስ ቢገኝ እርሱም እስኪሞት ቢመታ በመታው ሰው ላይ የደም ዕዳ አይሆንበትም። ፀሐይ ግን ከወጣችበት የደም ዕዳ አለበት። ሌባው የሰረቀውን ይመልስ፣
የሚከፍለውም ቢያጣ ስለ ሰረቀው ይሸጥ። የሰረቀው ደኅና ሆኖ በእጁ ቢገኝ በሬም ወይም አህያ ወይም በግ ቢሆን የሰረቀውን ያህል ሁለት እጥፍ ይክፈል። ማንም ሰው ወደ እርሻ ወይም ወደ ወይን ስፍራ ከብቱን ቢነዳው የሌላውንም እርሻ ቢያስበላ ከተመረጠ እርሻው ከማለፊያውም ወይኑ ይካስ። እሳት ቢነሣ እሾህንም ቢይዝ ክምሩንም ወይም ያልታጨደውን እህል ወይም እርሻውን ቢያቃጥል እሳቱን ያነደደው ይካስ። ሰው በባልንጀራው ዘንድ ብር ወይም ሌላ ነገር እንዲጠብቅለት አደራ ቢያኖር ከቤቱም ቢሰርቅ ሌባው ቢገኝ ስለ አንድ ሁለት ይክፈል። ሌባውም ባይገኝ ባለቤቱ ወደ ፈራጆች ይቅረብ፣ እጁንም በባልንጀራው ከብት ላይ እንዳልዘረጋ ይማል። ሰዎቹ ስለ በሬ ወይም ስለ አህያ ወይም ስለ በግ ወይም ስለ ልብስ ወይም ስለ ሌላ ስለ ጠፋ ነገር ቢካሰሱ አንዱም ይህን የእኔ ነው ቢል ክርክራቸው ወደ ፈራጆች ይድረስ። ፈራጆችም የፈረዱበት እርሱ ለባልንጀራው በአንድ ሁለት ይክፈል። ሰው ከባልንጀራው ዘንድ አህያ ወይም በሬ ወይም በግ ወይም ሌላ እንስሳ እንዲጠብቅለት አደራ ቢያኖር ማንም ሳያይ ቢሞት ወይም ቢጎዳም ወይም ቢማረክ በባልንጀራው ከብት ላይ እጁን እንዳልዘረጋ የእግዚአብሔር መሐላ በሁለታቸው መካከል ይሁን። የከብቱም ባለቤት መሐላውን ይቀበል፣ እርሱም ምንም አይክፈል። ከእርሱም ዘንድ ቢሰረቅ የጠፋውንም ያህል ለባለቤቱ ይመልስ። ተቧጭሮም ቢገኝ ለምስክር ያምጣው፣ በመቧጨሩም ምክንያት አይክፈል። ከባልንጀራው አንዳች ቢዋስ ባለቤቱ ከእርሱ ጋር ሳይኖር ቢጎዳ ወይም ቢሞት ፈጽሞ ይክፈለው። ባለቤቱ ግን ከእርሱ ጋር ቢኖር አይክፈል፣ ቢከራየው በክራዩ ይግባ። ሰው ያልታጨችውን ድንግል ቢያስት ከእርስዋም ጋር ቢተኛ ማጫዋን ሰጥቶ ሚስት ያድርጋት። አባትዋም እርስዋን እንዳይሰጠው ፈጽሞ እንቢ ቢል እንደ ደናግልም ማጫ ያህል ብር ይክፈላት። መተተኛይቱን በሕይወት እንድትኖር አትፍቀድላት። ከእንስሳ ጋር የሚረክስ ፈጽሞ ይገደል። ከእግዚአብሔር በቀር ለአንዳች አምላክ የሚሠዋ ፈጽሞ ይጥፋ። እናንተ በግብጽ ምድር ስደተኞች ነበራችሁና ስደተኛውን አትበድለው፣ ግፍም አታድርግበት። መበለቲቱንና ድሀ አደጎችን አታስጨንቋቸው። ብታስጨንቋቸውና ወደ እኔ ቢጮኹ እኔ ጩኸታቸውን ፈጽሞ እሰማለሁ፣ ቍጣዬም ይጸናባችኋል፣ በሰይፍም አስገድላችኋለሁ። ሚስቶቻችሁም መበለት ልጆቻችሁም ድሀ አደጎች ይሆናሉ። ከአንተ ጋር ለተቀመጠው ለወገኔ ለድሀው ገንዘብ ብታበድረው እንደ ባለ አራጣ አትሁን፣ አራጣም አትጫንበት። የባልንጀራህን ልብስ ለመያዣ ብትወስድ ፀሐይ ሳትገባ መልስለት። ሥጋውን የሚከድንበት እርሱ ብቻ ነውና የሚተኛበትም ሌላ የለውምና። ወደ እኔ ቢጮኽ መሐሪ ነኝና እሰማዋለሁ። ፈራጆችን አትስደብ፣ የሕዝብህንም አለቃ አትርገመው። ነዶህንም የወይንህንም ጭማቂ ለማቅረብ አትዘግይ። የልጆችህንም በኵር ትሰጠኛለህ። እንዲህም በበሬዎችና በበጎች ታደርገዋለህ። 7 ቀን ከእናቱ ጋር ይቀመጥ፣ በስምንተኛውም ቀን ለእኔ ትሰጠዋለህ። ቅዱስ ወገን ትሆኑኛላችሁ። ስለዚህ በምድረ በዳ አውሬ የቧጨረውን ሥጋ ለውሻ ጣሉት እንጂ አትብሉ። ኦሪት ዘጽአት ምዕራፍ 23 ሐሰተኛ ወሬ አትቀበል፣ ሐሰተኛ ምስክርም ትሆን ዘንድ ከኃጢአተኛ ጋር እጅህን አታንሣ። ክፉውን ለማድረግ ብዙ ሰዎችን አትከተል፣ ፍርድንም ለማጥመም ከብዙ ሰዎች ጋር ተስማምተህ አትመስክር። በፍርድ ነገርም ለድሀው አታድላ። የጠላትህን በሬ ወይም አህያውን ጠፍቶ ብታገኘው በፍጹም መልስለት። የሚጠላህን ሰው አህያ ከሸክሙ በታች ወድቆ ብታየው አትተወው፣ ነገር ግን ከእርሱ ጋር አንሣው። በሚምዋገትበት ጊዜ የድሀህን ፍርድ አታጥምም። ከሐሰት ነገር ራቅ፣ እኔ ኃጢአተኛውን አላጸድቅምና። ንጹሕንና ጻድቅን አትግደል፣ መማለጃን አትቀበል። መማለጃ የዓይናማዎችን ሰዎች ዓይን ያሳውራልና የጻድቃንንም ቃል ያጣምማልና። በስደተኛው ግፍ አታድርጉ። እናንተ በግብጽ ምድር ስደተኞች ስለ ነበራችሁ የስደተኛ ነፍስ እንዴት እንደ ሆነች አውቃችኋልና። 6 ዓመት ምድርህን ዝራ፣ ፍሬዋንም አግባ። በሰባተኛው ዓመት ግን ተዋት፣ አሳርፋትም። የሕዝቡም ድሆች ይበሉታል
ያስቀሩትንም የሜዳ እንስሳ ይብላው። እንዲሁም በወይንህና በወይራህ አድርግ። 6 ቀን ሥራህን ሥራ። በሬህና አህያህ ያርፉ ዘንድ ለባሪያህም ልጅ ለመጻተኛውም ዕረፍት ይሆን ዘንድ በሰባተኛው ቀን ዕረፍ። ያልኋችሁንም ነገር ሁሉ ጠብቁ። የሌሎችንም አማልክት ስም አትጥሩ፣ ከአፋችሁም አይሰማ። በዓመት 3 ጊዜ በዓል ታደርግልኛለህ። የቂጣውን በዓል ጠብቅ። በአቢብ ወር ከግብፅ ምድር ወጥታችኋልና በዚህ ወር እንዳዘዝሁህ 7 ቀን ቂጣ እንጀራ ትበላለህ። በፊቴም ባዶ እጃችሁን አትታዩ። በእርሻም የምትዘራትን የፍሬህን በኵራት የመከር በዓል ዓመቱም ሳያልፍ ፍሬህን ከእርሻ ባከማቸህ ጊዜ የመክተቻውን በዓል ጠብቅ። በዓመት 3 ጊዜ በአንተ ዘንድ ያለው ወንድ ሁሉ በጌታ በእግዚአብሔር ፊት ይታይ። የመሥዋዕቴን ደም ከቦካ እንጀራ ጋር አትሠዋ። የበዓሌም ስብ እስኪነጋ አይደር። የተመረጠውን የምድርህን ፍሬ በኵራት ወደ አምላክህ ወደ እግዚአብሔር ቤት አምጣ። ጠቦትን በእናቱ ወተት አትቀቅል። በመንገድህ ይጠብቁህ ዘንድ ወዳዘጋጀሁትም ስፍራ ያገባህ ዘንድ እነሆ እኔ መልአክን በፊትህ እሰድዳለሁ። በፊቱ ተጠንቀቁ፣ ቃሉንም አድምጡ። ስሜም በእርሱ ስለ ሆነ ኃጢአት ብትሠሩ ይቅር አይልምና አታስመርሩት። አንተ ግን ቃሉን ብትሰማ ያልሁህንም ሁሉ ብታደርግ ጠላቶችህንም እጥላቸዋለሁ፣ የሚያስጨንቁህንም አስጨንቃቸዋለሁ። መልአኬ በፊትህ ይሄዳልና ወደ አሞራውያን፣ ወደ ኬጢያውያንም፣ ወደ ፌርዛውያንም፣ ከነዓናውያንም፣ ወደ ኤዊያውያንም፣ ወደ ኢያቡሳውያንም ያገባሃል። እኔም አጠፋቸዋለሁ። ለአማልክቶቻቸውም አትስገድ፣ አታምልካቸውም። እንደ ሥራቸውም አትሥራ። ነገር ግን ፈጽመህ አፍርሳቸው፣ ሐውልቶቻቸውንም ሰባብራቸው። አምላካችሁን እግዚአብሔርን ታመልካላችሁ። እርሱንም እህልና ውኃን ይባርካል። በሽታንም ከመካከልህ አርቃለሁ። በምድርህም መካን ወይም የምትጨነግፍ አትሆንም። የዘመንህን ቍጥር እሞላለሁ፣ መፈራቴንም በፊትህ እሰድዳለሁ። የምትሄድበትንም ሕዝብ ሁሉ አስደነግጣቸዋለሁ። ጠላቶችህንም ሁሉ በፊትህ ጀርባቸውን እንዲያዞሩ አደርጋለሁ። በፊትህም ተርብ እሰድዳለሁ። ኤዊያዊውንም፣ ከነዓናዊውንም፣ ኬጢያዊውንም ከፊትህ አባርራለሁ። ምድር ባድማ እንዳትሆን የምድር አራዊትም እንዳይበዘብዙህ በአንድ ዓመት ከፊታችሁ አላባርራቸውም። ነገር ግን እስክትበዛ ምድርንም እስክትወርስ ድረስ በጥቂት በጥቂት አባርራቸዋለሁ። ድንበርህንም ከኤርትራ ባሕር እስከ ፍልስጥኤም ባሕር ከምድረ በዳም እስከ ወንዙ ድረስ አደርገዋለሁ። በምድር የሚኖሩትን በእጅህ እጥላለሁና በፊትህም ታባርራቸዋለህ። ከእነርሱም ከአማልክቶቻቸው ጋር ቃል ኪዳን አታድርግ። አማልክቶቻቸውንም ብታመልክ ወጥመድ ይሆንብሃልና እኔን እንድትበድል እንዳያደርጉህ በአገርህ አይቀመጡ። ኦሪት ዘጽአት ምዕራፍ 24 ሙሴንም አንተ አሮንም ናዳብም አብዩድም ከእስራኤልም 70 ሽማግሌዎች ወደ እግዚአብሔር ውጡ፣ በሩቅም ስገዱ። ሙሴም ብቻውን ወደ እግዚአብሔር ይቅረብ፣ እነርሱ ግን አይቅረቡ፣ ሕዝቡም ከእርሱ ጋር አይውጡ አለው። ሙሴም መጣ፣ ለሕዝቡም የእግዚአብሔርን ቃሎች ሁሉ ሥርዓቱንም ሁሉ ነገረ። ሕዝቡም ሁሉ በአንድ ድምፅ እግዚአብሔር የተናገራቸውን ቃሎች ሁሉ እናደርጋለን ብለው መለሱ። ሙሴም የእግዚአብሔርን ቃሎች ጻፈ። ማለዳም ተነሣ፣ ከተራራማው በታች መሠዊያን 12ም ሐውልቶች ለ12ቱ የእስራኤል ነገድ ሠራ። የሚቃጠል መሥዋዕት እንዲያቀርቡ ለእግዚአብሔርም ስለ ደኅንነት መሥዋዕት በሬዎችን እንዲሠዉ የእስራኤልን ልጆች ጐበዛዝት ሰደደ። ሙሴም የደሙን እኵሌታ ወስዶ በቆሬ ውስጥ አደረገው፣ የደሙንም እኵሌታ በመሠዊያው ረጨው። የቃል ኪዳኑም መጽሐፍ ወስዶ ለሕዝቡ አነበበላቸው። እነርሱም እግዚአብሔር ያለውን ሁሉ እናደርጋለን እንታዘዛለን አሉ። ሙሴም ደሙን ወስዶ በሕዝቡ ላይ ረጨው። በዚህ ቃል ሁሉ እግዚአብሔር ከእናንተ ጋር ያደረገው የቃል ኪዳን ደም እነሆ አለ። ሙሴም አሮንም ናዳብም አብዩድም ከእስራኤልም 70 ሽማግሌዎች ወጡ። የእስራኤልንም አምላክ አዩ። በእግሩም በታች እንደ ሰማይ መልክ የሚያበራ እንደ ብሩህ ሰንፔር ድንጋይ የሚመስል ወለል ነበረ። እጁንም በእስራኤል አዛውንቶች ላይ አልዘረጋም። እነርሱም እግዚአብሔርን አዩ፣ በሉም ጠጡም። እግዚአብሔርም ሙሴን ወደ እኔ ወደ ተራራው ውጣ፣ በዚያም ሁን፣
እነርሱን ታስተምር ዘንድ እኔ የጻፍሁትን ሕግና ትእዛዝ የድንጋይም ጽላት እሰጥሃለሁ አለው። ሙሴና ሎሌው ኢያሱ ተነሡ። ሙሴም ወደ እግዚአብሔር ተራራ ወጣ። ሽማግሌዎችንም ወደ እናንተ እስክንመለስ ድረስ በዚህ ቆዩን፣ አሮንና ሖርም እነሆ ከእናንተ ጋር ናቸው፣ ነገረተኛም ቢኖር ወደ እነርሱ ይምጣ አላቸው። ሙሴም ወደ ተራራ ወጣ፣ ደመናውም ተራራውን ሸፈነው። የእግዚአብሔርም ክብር በሲና ተራራ ላይ ተቀመጠ። ደመናውም 6 ቀን ሸፈነው። በሰባተኛውም ቀን ከደመናው ውስጥ ሙሴን ጠራው። በተራራው ራስ ላይ በእስራኤል ልጆች ፊት የእግዚአብሔር ክብር መታየት እንደሚያቃጥል እሳት ነበረ። ሙሴም ወደ ደመናው ውስጥ ገባ፣ ወደ ተራራውም ወጣ። ሙሴም በተራራው ላይ 40 ቀን 40 ሌሊትም ቆየ።